ሃይስኩል ክፍል 6 ቆይ እኔ ልክፈት ብለው ቤኪ ተነስተው በሩን ከፈተ። የእናቴ የድሮ ባል የኔ ደግሞ የእንጀራ አባት የነበረው ክፉ ሰውዬ ነው። በልጅ አእምሮዬ የማስታውሰው ነገር እንዳለ እናቴን ምን ያህል ሲያሰቃያት እንደነበር፣ ምን ያህል ይደበድበን እንደነበር ለኔ ማርሳው ጠባሳ ነው። በወጣ በገባ ቁጥር ሰክሮ በመጣ ቁጥር እየደበደበን እንዴት ያስለቅሰን እንደነበር አረሳም። እናቴ ስታይ በጣም ተረብሻለች። ወደ ኋላ ሸሽታ ፍጥጥ ብላ አየችው። ቤኪ ከዚህ በፊት አይቶት ስለማያውቅ ግራ ገብቶት እኔንም እናቴንም በደንብ ተመለከተንና እሱንም ተመለከተው። ስሙ በዛብህ ነው። ስገምት እናቱ እንዲህ አይነት ስም ያወጡለት ኃጢያትህ በዛብህ ለማለት ይመስለኛል። ምን ፈልገህ ነው አለው ቤኪ ኮስተር ብሎ። የሁለታችንም ዝምታና ድንጋጤ ችግር እንዳለ የሚያሳይ ነገር ነው። ይሄም ይገርማችሁ ትርጉሙን ባላቀውም የምር የሆነ ይመስል የአብላካት አባት ነኝ አለ ኮራ ብሎ። አባትነት ራሱ ምን ማለት ነው? እኔም እስከማውቀው አባትነት ከእናቴ እጅ አላውቅም። እናትም አባትም ሆናን ያሳደገችኝ ለኔ ደስታ ስትል መከፋቷን ደብቃ ቀን ከሌሊት እየለፋች ራሷን ዝቅ አድርጋ እኔን ከማንኛውም ሰው እኩል አድርጋኛለች። የሚገርመው ሳስበው ከበዛብህ ይልቅ ቤኪ እናቴም እያለን ቢሆን አባት የሚባል ነገር እንዳለ አስተምሮኛል። በሰዓቱ ቤኪ ግራ ተጋብቶ አንዴ እናቴን አንዴ እኔን በየተራ ተመለከተ። የልጅ ቤት እንዳልገባ ልከለክለኝ ነው አሉ አፉን ሞልቶ። እኔ ግን የአንዳንድ ሰዎች ድፍረት ቢኖረኝ የት በደረስኩ ነበር። ገና ለገና ያቆኝም ብሎ እናቴንም ሲሰድባት ዝም ስለምትል ብሎ የማይሆን ነገር ያደርጋል። አዎ የዛኔ ልጅ ነበርኩ፣ አሁን ግን ትልቅ ልጅ ነኝ። ከዛ በላይ መታገስ ነው አልችልም። በቃ ስለማን የምታወራው? እኔ እናት ብቻ ነው ያለኝ፣ አባት የለኝም። ወላጅም ቢሆን ሞቷል፣ ወደማይቀርበት ሄዷል። አለቀ። ማነህ አንተ አልኩት። ከልቤ ነበር ያወራሁት፣ ምክንያቱም በጣም ተናድጄ ነበር። አንዳንድ ሰዎች ፊት ለፊት ካልተነገራቸው አይገባቸው። የዛኔ በረከት በሩ ፊት ቆምና ምንድነው የምታወራው? አቡ ችግር አለ አለኝ ወደ እኔ እየተመለከተ። አዎ አንዳንድ ሰዎች ለሰው ችግር ካልሆኑ ደስ አይላቸው፣ ዝም ሲባሉም አይገባቸው አልኩት። በእኔ ቤት ቅኔ መዝረፌ ነበር። መሰረት ምን ነው ዝም አልሽ? አትናገር አላት። እሷን አታውራት፣ ድምጽህን እንድትሰማው አልፈልግም። የዛኔ ልከለክላት አልቻልኩም አውቃለሁ። አሁን ግን ህፃን አይደለሁም። እንደዛ ሆኜ የሚቀር መስሎክ ብዙ በድለህናል። አሁን ግን ልብሷንም እንድትነካ አልፈቅድልህም። ገባህ? በንዴትና በማደግ ስሜት ውስጥ ሆኜ ነው የማወራው። በነገራችን ላይ የምመኘው ነገር ነበር። የሆነ ቀን አድጌ ለእናቴ ዘብ መቆም ፈልግ ነበር። አለሁልሽ፣ ደረስኩልሽ ማለት ፈልጋለሁ። አውቃለሁ ገና አልጀመርኩም ሁላ፣ ግን ደግሞ ቢያንስ ከእናቴ ፊት መቆም ለኔ አንድ ነገር ነው። በዛብህ ተብዬው ግን በጣም ደፋር ሰው ነው። የኔን ንግግር ንቆ አሻግሮ እናቴን እየተመለከተ መሰረት አላት ጮክ ብሎ። ተረጋጋ፣ ጮክ ብለክ እንዳታወራት እረፍ አለ ቤኪ። የኔ ኩራት ማንንም አይፈራም። ሁሌም ለኔ ከፊት እንደቀደመልኝ ነው። እንደ ማንኛውም ሰው ደግሞ እኔም ለኔ የሚቆረቆር ሰው ስላለ ደስተኛ ሆኛለሁ። የቤኪ መኖር የልብ ልብ ሰጠኝ መሰለኝ። ከቤታችን ዞር በል፣ ደግሜ ላይ አልፈልግም። ካሁን በኋላ ከደረስክብን በጣም ትጎዳለህ። በጣም ብዙ ነገር እያልኩ መጮህ ጀመርኩ። አለምዬ እጆቼን ይዛ እንድረጋጋ እየነገረችኝ ነበር። እሱ ግን የኔን ንግግር ችላ ብሎ መሰረት ለምን እንደመጣሁ የምታውቂ ይመስለኛል አይደለም እንዴ? ከዚህ በላይ ደብቄ መያዝ አልችልም። ወይ ተናገሪ ወይ ልናገር አላት የመጨረሻ ማስጠንቀቂያ በሚመስል መልኩ። ቶሎ ወደ እናቴ ዞርኩኝ። አንገቷን እየነቀነቀች ትመለከተኛለች። እሱም ለመናገር ሊጀምር ሲል አይ ቆይ አለች እናቴ። ግን ለምን ማለቴ? እናት በህይወት ዋሽታኝና ደብቃኝ እንደማታውቅ የማውቀው እኔ ነገሩን ተጠራጠርኩት። የተጠራጠርኩት ግን በፍጹም እናቴን አልነበረም እሱን እንጂ። አውቆ ወደኛ መመለሻ ዘዴ እየፈለገ ነው ብዬ አስቤ ነበር። እናትሽን መጠየቅ ትችያለሽ፣ ካለበለዚያ እኔ እነግርሻለሁ አለችውን እያወራች። ስለምን ልትነግራት ነው እባክህ አለች እናቴ። ዝምታዋን ሰበረች። ዞር ብላ አንተ ካልነገርሻት እኔ እነግራታለሁ
አለ ቤኪን እየገፈተረው ወደ ውስጥ ለመግባት እየሞከረ። ደስ የሚለው እሱም መጣል መግፋት ልክ እንደኔ በፍቅሩ አለመውደቅን ጨምሮ የማይቻል ነገር ነው። ቤኪ ማለት የፈጣሪ የእጅ ጥበብ ማመስገኛ መስሎ ነው የሚታየኝ በሁሉም ነገር። ከኔ ጋር ተጣልቶ ከሄደ በኋላ ሲመለስ የተቀየረው አንድ ነገር ቢኖር ትዕግስት ገዝቶ ነው የመጣው። በፊት ቢሆን እንኳን እንዲያመናጨቁት ዝም ሊል ይቅርና ስህተት የማያልፍ አፍላ ጎረምሳ ነው። አሁን ግን በዝምታ ተረጋግቶ እባክህ ተረጋጋ፣ ከፈለኩ ግባ ይሉክ ነበርኩ፣ ተሳሳትኩ አለው። በጣም እንደተናደደ ፊቱና ንግግሩ በግልጽ ይናገራል። ነገር ግን እዛ ላለ ነው ብሎ የታገሰ ይመስለኛል። በዛብህ እኛ የማናውቀው የሚያውቀው ሚስጥር ምን አይነት ነው ማወቅ ፈለግ። እማ ምንድነው አልኳት። ምንም ልጄ፣ እሱን አትስሚሽ የኔ ቆንጆ አለችኝ እየተንተባተበች። መሰረት እባክሽ ከኔ ከሚሰሙት ካንቺ ይሻላል፣ ከተናገርሽ ተናገሪ አለቀ አላት። ነገሩን እናቴ ላይ የተናዘዘ። እውነት ከልብህ ነው? በላ ጀምር፣ ተናገር፣ ከመጀመሪያ ጀምር እንጂ አይሻልም አለች በሆነ መንገድ እያየችው። ምን ለማለት ፈልገሽ ነው እያለ ለጠብ መጋበዝ ሲጀምር ቤኪ እንዳረጋጋ ብሎ ነው መሰለኝ አንድ ቡጥ ያለምዬ ደግሞ ደንግጣ ለቤኪ መከላከል ጀመረች። የከረረ ጸብ ውስጥ ሳይገቡ ሰውየው ከዛ አካባቢ ለቆጣ። እሱ ሲሄድልን እናቴን ስትረጋጋ ጠብቄ እማ ምንድነው ሚስጥሩ አልኳት። ልጄ በጣም አደገኛ ሰው እንደሆነ ወቂ፣ ከሱ ጋር ምንም ከማለትሽ በፊት ሳትነግሪኝ እንዳታገኘው ብዬ ላረጋጋት ሞከርኩኝ። የዛን ቀን ስለመሸነ ቤኪ ወደ ቤታቸው ሄዱ። ልሸኛው ወጣሁና አብሬያቸው የኔ አራዳ ለምዬ አውቃን ወደፊት ጥላኝ ሄደች። እኔና ቤኪ ከተገናኘን በራሳችን ዓለም ውስጥ እንንሳፈፋለን። ማንንም ምንም ተናገረ ግድ አይሰጠኝም። ትንሽ ሸኝቻቸው ተመለስኩኝ። ስገባ እናቴ በጣም እያለቀሰች ነበር። እማ እናቴ ምን ሆነሽ ነው? ምን ነው አልኳት። በዛ ልክ ማልቀሷ ግራ ገብቶኝ ይህን ሰውዬ ማየት አልችልም፣ አልፈልግም አለችኝ እንባዋ እየወረደ። እሺማ ተረጋግተሽ ንገሪኝ፣ ለምን? ምንድነው የሁለታችሁ ሚስጥር? ምንድነው? እኔ እንዳውቅ የሚፈልገው ነገር እንዳለ ሲያወራ የነበረው ምን ፈልገው ነው አልኳት ግራ አጋብቶኝ። ልጄ መስማት የሌለብሽ ነገር ነው አለችኝ ቀስ ብላ። ማወቅ ፈልጋለሁ፣ ንገሪኝ፣ ማን ነው ይሄ አልኳት። እሱ ማለት ብላ ዝም አለች። እሱ ምንማ ማን ነው? ምንድነው? ሁሌ እንደሚደበድብሽ፣ እንደሚያሰቃይሽ፣ እንደጎዳሽ ሁሉንም ነገር አውቃለሁ። ግን ሌላ ምን? አሁን ካልነገርሽኝ በጣም ነው የሚከፋኝ። ምን ያህል እንደማምንሽ ታውቂያለሽ እኮ አይደል? ብዬ አንጀቷን ለመብላት ሞከርኩ። እንባዋ ከየት እንደመጣ አላውቅም። በአንዴ ግልብጥ ነው ያለው። የእናቴን እንባ ማየት ለኔ በጣም ከባድ ነገር ነው። የዛኔ የበለጠ ተናደድኩ። ሰውየውን ከመጠን በላይ ጠላሁት። እማ ለምን ታለቅሻለሽ? ቆይ ምንድነው ያደረገሽ? ምን ግፍ እንዳደረሰብሽ የማላውቀው ምንድነው? እባክሽ ንገሪኝ እናቴ አልኳት እግሯ ስር እየተንበረከኩ። ይበልጥ ማልቀሳን ቀጠለች። የሆነ ከኔ የተደበቀ ትልቅ ችግር እንዳለ ግልጽ ነው። እማ እባክሽ ንገሪኝ አልኳት እንባ እየቀረረኝ። ትክክለኛ አባትሽ ነው ብላ ጮኸችብኝ። መርዶ በዛ መንገድ ሲነገር ሳይ መጀመሪያ ነው። እዛው ውድቅ ነው ያልኩት። ማለትም አልኳት እውነት ለመናገር መጀመሪያ ላይ እየቀለደችብኝ መስሎኝ ነበር። የእንጀራ አባቴ መሆኑ በራሱ የሚቀፈኝ ሰውዬ ወላጅ አባትሽ ነው መባል ለኔ በጣም ከባድ መርዶ ነው። ሲጀመር እኔ የማውቀው ሞት የተባለው አባቴ አለኝ። ሌላ ህፃን እያለሁ እናቴን የሚያሰቃያት ሰውዬ ወላጅ አባቴ ነው። በጣም ግራ የሚያጋባ ስሜት ነበር። በጣም ደንግጫለሁ። ለማመንም እየከበደኝ ነበር። ምክንያቱም የማልጠብቀው ነገር ነው። አንድም ነገር አትደብቀኝም የምላት እናቴ አባቴን ደብቃኝ ነበር። ለማመን ይከብዳል፣ ለመስማትም ይከብዳል። በጣም አለቀስኩ። ሙሉ ቀንም ሳለቅስና ከእናቴ ስሸሽ ዋልኩ። እናቴንም ላውራት አልፈለኩም። በማይሆን ሰዓት ቤኪ ቤት መጣ። ለምን እንደሆነ እንጃ እሱንም ጥፋተኛ መስሎ ተሰማኝ። የወንድ ጥላቸው የተመለሰብኝ። ቤኪም እንደሌሎቹ የሚደበድበኝ የሚያሰቃየኝ መስሎ ተሰማኝ። ገና ሳየውን ቤት ለቀኩት።
ደንግጦ እናቴ እማ ፍቅሬ ምን ሆንሽብኝ ብለውም በይን እየጠራረገልኝ ያባብለኝ። እናቴ ራሷን ከኔ ለማራቅ የት እንደሄደች ራሷ አላውቅም። ለቤኪ ሁሉንም ነገር ነገርኩት። በደንብ ነው የተረዳኝ። ሁሉም ወንድ አንድ አለመሆኑን ነገረኝ። ከ2 ሰዓት በላይ ቁጭ ብለን ስናወራ መሸን። ከዛም መጪው ፋሲካ በዓል ላይ እንዳተኩርና ሁሉንም ነገር ከበዓል በኋላ እናወራለን ብሎ አረጋጋኝ። ነገር ግን ጉዳዩ ያን ያህል ቀላል አልነበረም። ልረሳው አልቻልኩም። ሁለታችንም ቁጭ ብለን ስናወራ እናቴ አይኗ ደም መስሎ መጣች። ሳያት ሩጬ ሄጄ ላቅፋት ፈለግኩኝ፣ ግን አልቻልኩም። ቤኪና እናቴ በደንብ አልታረቁም። ስለዛ ቤኪ ለመሄድ ሲነሳ በር ላይ አባትሽ ነው የተባልኩት ለ19 ዓመት አባቴ መሆኑን የማላውቀው አባቴ ከፊት ለፊቴ ቆሞ አየሁት። ቤኪ ገና ሲያየው ለጸብ ተነስተው ሊመታው ሲል መሀል ገብቻ አቀፍኩት። ወንዶች ግንፍል ናቸው። በትንሽ ነገር ይናደዳሉ። ቢደብቁትም ሊከፉ ይችላሉ። የሚገርመው ግን እሱም ማረጋጋትና እንባውን ማስቆም የምትችለው የሚያፈቅራት ሴት ብቻ ናት። ወንድ ልጅ ከልቡ ከወደደ ወደደ ነው። በራሴ ያየሁትን ልንገራችሁ ብዬ ነው። የዛኔ መሀል ገብቼ ቤኪ ማረጋጋት ችዬ ነበር። እናቴም ስቅስቅ ብላ ስታለቅስ አየኋት። ቤኪን አረጋግቼ በተሬን ይገነፈልኩ። ለምንድን ነው እንደዚህ የምታሰቃዩ? እስካሁን ለምን ደበቃችሁ? የወለድካት ልጅክን ነው እንደዛ ስትቅጠኝ የነበረው? እናቴ መልሽልኝ። የምር ወላጅ አባቴ እሱ? በጣም በርካታ ጥያቄዎችን ጠየኳቸው። የሚያሳዝነው ከአንዳቸውም መልስ ማግኘት አልቻልኩም። እናቴም አባቴ የተባለው ሰውን ፍጥጥ ብለው ያዩኛል። እሱን አባቴ ብዬ መቀበል ለኔ ከባድ ነገር ነው። በዛብህ እባክህ ከዚህ ድንገት መታሃት በጥብጠን እንኑርበት አለች እናቴ እንባዋን እየጠራረገች። አውቃለሁ እስካሁን መደበቂ ጥፋት ነው። አሁን ግን እድሜ ሄዷል። ልሞት ነው። በህይወቴ አንድ ቀን መከበርን ሳላይ አባት ሆኜ ግን አባት ሳልሆን ገንዘብ እያለኝ ሰው ሳይኖርኝ እድሜን ጨረስኩት። አሁን ግን በቃኝ። ማድረግ ካለብኝ ተንበርክኬ ይቅርታ ጠይቃለሁ ልጄን አለ። ወንድነቱ ይዞት እንጂ ሊያለቅስ እንደፈለገ ፊቱ ይናገራል። ከመጀመሩ እንዲህ እንደተቀየረ አላውቅም። በጣም የሚያስፈራ ቁጡ ሰውዬ ነበር። ጨካኝ ሰው። እናቴ በልጅነቷ ወልዳኝ እንጂ ገና ናት። እሱ ግን ትልቅ ሰው ነው። ለእናቴ የሚመጠን ሰውም አይደለም። ከዛ አእምሮዬ አልተው ሲለኝ ቆይ የሞት አባት ይህን ያህል እንዴት እኔ ልወለድ ቻልኩኝ? እሱ እንጀራ አባትሽ ያልሽኝ 3 ዓመት አካባቢ አይደል እንዴ? እንዴት ብዬ የጭንቅላቴን ጥያቄ አራገፍኩባቸው። የዛኔ ደህና እየተረጋጋች የነበረችው እናቴ ተረበሸች። መቆም አቅቷት ልትወድቅ ስትል ቤኪ ደግፎ ነው ያተረፋት። የፋሲካ በዓልን ለማክበር የመጣሁት ለእረፍት የመጣሁ ልጅ በበዓል ቀን እናቴን ሳስታመማልኩ። በእርግጥ መምጣት ያልቆጨኝም፣ ቢያንስ ከቤኪ ጋር ታርቂያለሁ። የበዓሉ ቀንም በድብርት ተውጬ የእናቴን ደህና መሆን ስጠብቅ አለምዬ ቤኪ ዶሮ ወጥ፣ ስጋ፣ አይብ፣ ቂጤማ፣ ዳቦ ብቻ ሁሉንም ለበዓል የሚያስፈልገን ነገር ይዘው በራችን ላይ ቆሟል። የዛኔ የምር ሆድ ባሰኝና ሳለቅስ በእጁ የያዘውን አስቀምጦ አቅፎ እንቤን ጠራረገልኝ። የደስታ ቀን እናድርጋት ዛኔን፣ እሺ እንደዚህ ተፍ ተፍ በይ፣ ከዛ ፏ ያለ በዓል እናድርገው፣ መስኪም ይሻላታል እሺ ብሎ አይኔን ሳመኝ። ያ ቅርበት፣ የሱ ድምጽ፣ ንግግሩ፣ ከንፈሮቹ ሁሉም የኔ ደስታ ምንጭ ናቸው። የሆነ የጨለመ ምሽት በአንድ ብርሃን ሆነልኝና ቶሎ ቤቱን ፏ አድርጌ ቡና አቀራርቤ ያመጡትን ምግብ አቀራርቤ ከስጋው ጥብስ ሰርቼ እኔም ፏ ብዬ ለብሽ ወደ ሳሎን ጠራቸው። እናቴን ካልጋ እንድትወርድ እያሳመነው ነበር። አለም እያየችኝና በለ የኔ ቀልጣፋ ልጅ ከመቼ እንዲያሳምርሽ የኔ አበባ አለችኝ በፈገግታ ተሞልታ። በትንሹ እንደማፈር ብዬ ዝም አልኳቸው። ፈጣሪ ሁሉን አሟልቶ የሰጣቸው 3 ምርጥ ሴቶች መሃል ብለው ካፉ ሳይጨርሰው አንድ የፈጣሪ እጅ ጥበብ ማሳያ አንድ ለውላለ ብዬ ልቡን ለማቅለጥ ሞከርኩኝ። እንደፈለኩትም እንደማፈር እያለ እናቴን ተመለከታት። አለምዬ ሁሉም ነገር ቶሎ ይገባታል። እየተያየን እንደተነፋፈቅን ገብቷት ይመስለኛል። መስኪዬ ነይ በቃ ታጠቢና በዓልን ምሳይ ብላ እናቴን ይዛት ወጣች። ቤኪ ከቆመበት ቦታ ሆኖ እያየኝ ነው።
ሁኔታው ደስ ስላላለኝ አባቴ ምን ሆንክ አልኩት በስስት እየተመለከትኩ። የኔ ፍቅር አለ በሚያሳዝን ድምፅ። ወይ ምን ነው? በስስት እየተመለከትኩት። በጣም ናፍቀሽኛል ብሎ ቤት ውስጥ ሳላስበው መጥቶ የማይሆን ቦታ ሳመኝ። አልዋሽም ደስ ብሎኝም ነበር። ነገር ግን እኔ በጭራሽ የማልወደው ነገር ነው ሰዎች ላይ ሳዩ እጅ የምለው የምጸየፈው የሚቀፋኝ ነገር በእኔ ሲሆን ምንም አላልኩም። የምመክራቸው ነገር ግን ምንም ነገር ቢሆን በጭራሽ መቼም አላደርገውም ብላችሁ አትዛቱ። ቃልም አትቁም። ጊዜ ምን ላይ እንደምታስቀምጣችሁ አታውቁም። በሰዓቱ ትንሽም ደንግጫለሁ። ከኋላዬ አለምዬና እናቴ ያሉ መስሎኝ ዞር ብዬ አየሁኝ። ደስ የሚለው በቦታው ማንም አልነበረም። ዞር አይኑን ላለማየት ሳጎነብስ እኔ እኮ ፍቅረኛሽ የወደፊት ባልሽ ነኝ አትፍሪ ብሎ በስሱ ደገም አድርጎኝ ደረቱ ላይ ለጠፈኝ። ለምን እንደሆነ አላውቅም እሱ እቅፍ ውስጥ ስገባ ሰዓት፣ ደቂቃ፣ ሰከንድ፣ ማይክሮ ሰከንድ ጨምሮ እዛው ላይ ቢቆም ደስ ብዬ እመኛለሁ። እቅፉ ለኔ ፈውስን የሚሆንልኝ። ግቢ እያለሽ የሚያስቸግሩሽ ወንዶች እንዴት ናቸው አለኝ። ማለት እኔን? ኧረ ማንም አልኩኝ። በረከትና ዩኤል በአእምሮ እያሰብኩ ኧረ እንኳን አንቺ ሌሎቹም ይፈቀራሉ፣ ግን ንገሪኝ ከበረከት ውጪ ሌላ አለ እንዴ አለኝ ፈገግ ብሎ። ከውን ያልኩት በጣም ደንግጬ ነበር። ምን እንደምለው ግራ ገብቶኝ እያልኩ ስንተባተብ ለምን ደነገጥሽ እናቴ አለኝ ጉንጮቼን በሁለት እጁ እየዳበሰ። በሰዓቱ የመሰለኝ ስለኔ ያጣርቶ ከዛ ፍቅረኛ ያዘች ተብሎ ተነግሮት ነበር የመሰለኝ እና ሁኔታውን ለማስረዳት እየሞከርኩኝ ቤኪ እናሰብኩ አይደለም፣ እኔ ከማንም ጋር ግንኙነት የለኝም። እናም በጭራሽ አልከዳውክም። የመጀመሪያም የመጨረሻም ነህ ለኔ። ካንተ ውጪ ልቤን ልሰጠው አልችልም አልኩት ምላሽን እየፈራው። በዝምታ ታውጠው ስልኩን አወጣና ነካክቶ ለኔ ሰጠኝ። ሳይ ጊዜ የበረከት ካሜራ ላይ ያዩዋቸው የኔ ፎቶዎች ሙሉ በሙሉ እሱ ስልክ ላይ አለ። መሃል ላይ ደግሞ የጄሪ ፎቶዎች አሉ። እኔ ሳደርግ የማላስታውሳቸው በርካታ ተግባራት ሁሉ የቤኪ ስልክ ላይ አየሁ። ነገሩ በጣም ግራ ያጋባ ነበር። ቤኪ ብዬ ፍጥጥ ብዬ አየሁት። የኔ ቆንጆ ሁሉም ፎቶች ላይ እንዴት እንደምታምሪ ያልገባሽም እኮ። በቃ ልዕልት ነሽ። ሲጀመር የኔ ስስት ብሎ አይኔን አጥብቆ ሳመኝ። ሁሉም ነገር ግራ እያጋባኝ ይመስላል። ስለዚህ ለማወቅ እያጓጓው ቤኪ ምንድነው? በረከትን እንዴት አወቀው? ይህ ሁላ ፎቶ በምን አገኘክ? ሲቀጥል ጄሪን የታወቃት ፎቶ ያንተ ስልክ ላይ ምን ያደርጋል? ደሞ ባክህ እመነኝ ምንም ግንኙነት የለንም። እኔ እሱን አልወደውም። በርካታ ነገሮችን እየለፈለፍኩኝ ላሳምነው ስሞክር በከንፈሮቹ ዝም አሰኘኝ። ተረጋጊ፣ አንቺ ራስሽን ከምታምኚው በላይ እኔ ራሴን ከማምነው በላይ አምንሻለሁ እሺ ብለው ባንድ ያረጋጋኝ። እሺ ስለ ፎቶ ንገረኝ አልኩት። ለማወቅ ፈልጌ ነበር። እሺ ነይ ተቀመጭ፣ ከዛ ልንገርሽ፣ ትንሽ ትስቂበታለሽ ብሎ ጎትቶ ሶፋው ላይ አስቀመጠኝ። እሺ ቀጥል አልኩት። ለመስማት ከመጓጓት የተነሳ ጆሮዬን ቀስሬ። በረከት ማለት የልጅነት ጓደኛዬ ነው። ከዛም አልፎ የስፖርት ተወዳዳሪ፣ ወደ ስፖርት ያስገባኝ የማይቀየር ጓደኛዬ ነው። እንደ ታላቅ ወንድምን የማየው። እናም ትክክለኛ ስሙ ያቤጽ ይባላል ብሎ ሊቀጥል ሲል ያቤጽ ለምን ማለቴ ለምን ስሙን ዋሻኝ ታዲያ አልኩት እየተናደድኩ። ከልብሽ አድምጪኝ እሺ ጣልቃ አትግቢ አለኝ። ቀጥል አልኩት ንግግሬን በአጭሩ አድርጌ። የኔ እናት ከራሴም ከማንም በላይ እንደምወድሽ ታውቂያለሽ። ልሞትልሽ፣ ልጎዳልሽ፣ ልወድቅልሽ፣ ልሸነፍልሽ፣ ሁሉንም ላደርግልሽ እንደምችል ታውቂያለሽ ብዬ አስባለሁ። የማውቀው ነገር አይደለም፣ መስማት የምፈልገውን ስለማላውቀው ነገር ንገረኝ አልኩት። ብስጭቱ ከአቅም በላይ ሆነብኝ። ተረጋጊ፣ አባቴ በጣም ቆጦ ነው። ዓላማችንን እንድናሰት ስለሚፈራ ነው ያኔ በአፍላ ፍቅራችን የለያየን እምላለሁ። ጥዬሽ መሄድ ብቻ ነበር የኔ አማራጭ። በሰዓቱ እኔ ባልሄድ የሚፈጠሩ እንከኖች ነበሩ፣ አንቺና ቤተሰብሽ ላይ ማለት ነው። እኔ ባልሄድ ደግሞ እርግጠኛ ነኝ በትምህርትሽ ትደክሚ ነበር። እሱ ቢቀር ግቢ የመሄድ ፍላጎትሽን አሳጣሻለሁ። ስትደዊ ያላነሳው ጥፋት ኖሮብሽ ሳይሆን የኔ ጥፋተኝነት እንዳያጠቃኝ ስለነበር ነው።
ትናፍቂኛለሽ፣ ላወራሽ እፈልግና አቅማጣለሁኝ አለኝ። ከልቡ ነበር አወራሩ። ላቋረጠው አልፈለኩም። ሳስበው ግን በሆነ መንገድ ልክ ነው። ምክንያቱም አሁን እንኳን መጥቼ እሱ ጋር ሰውን ተመልሼ መሄድ እንዳለብኝ እረሳዋለሁ። ከሱ መለየትን እፈራና ምን አለ ባልሄድኩ እላለሁ። እውነቱን ለመናገር በበቂ ሁኔታ ተረድቻለሁ። እሱም ልክ ነው። ንግግር የብዙ ነገሮች መፍትሄ ይሆናል። አይፈታም የተባሉ የልብ ቂሞች በንግግር ርህራሄ ያደርጋሉ። እሺ ጥለኸኝ መሄድ ይቆይና ስለ በረከት ስላንተ ንገረኝ አልኩት። በረከት ማለቴ ያቤዝ። ክፍል 7 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።